እና እናትነትን እንግዲህ በጥሩ ተቀብያለሁ በጣም ደስ የሚል ጊዜ እያሳለፍኩ ነው ስንት አመት ሆነ ቤት Ethiopia, so you're back. Yes, I'm back. ቡድን ምሳ ለመመገብ በአንድ አውቶቡስ ወደ ክለቡ ሲመለስ መሰረት እሱ ካለበት አጠገብ ተቀመጠች። በፈገግታ ተቀበላት። ከጎኑ ወንበር ተጋራች። ግራ ጎኔ ትሆናለች ብሎ ግን በፍጹም አላሰበም። ገና በመጀመሪያ ቀን በትውውቃቸው ውሃ ሰጣት። ውሃ አጣጩ እንደምትሆን ግን አልገመተም። ተግባቡ፣ ደጋግመው ተገናኙ፣ ጓደኛሞች ሆኑ። ታሳዝነዋለች። በቻለው አቅም ያግዛታል። ከክለቡ ምግብ ቀንሶ በቱታ ኪስ ደብቆ ይዞላት ይሄዳል። ሳንዱች እየሰራ ያቀብላታል። መሰረት ያኔ የ2500 ብር ደሞዝተኛ ነበረች። የአትሌቲክስ ፍቅርና ችሎታ ብቻ እንጂ ኢኮኖሚ አቅም የሌላት ምስኪን ከደሞዟ ቀንሳ ለቤተሰቧ የምትሰጥ ተስፈኛ አትሌት ባቄላ የሸጠች እናቷን የምትረዳ ልባም ወጣት እናም ያዝንላታል፣ ይንከባከባታል። ሰውነቷ እንዲጠነክር የላም ወተት ተከራይቶላት አቅመኛ እንድትሆን ያግዛታል። በሌላው ቀን ደግሞ ከራሱ ቀንሶ በሱ እየበጠበጠ ጃን ሜዳ ይዞላት ይሄዳል። ከልምምድ በኋላ ሁለቱ ስፖርተኞች አረፍ ብለው በሷቸውን እየተጎነጁ ይመካከራሉ። ባለው አቅም ሁሉ ያግዛታል። መሰረት ለመጀመሪያ ጊዜ የውጭ ድል ያገኘች ጊዜ ለኤምባሲ የምትከፍለው ብር አጠራት። እያለቀሰች አማከረችው። ሳቋን እንጂ እንባዋን ማየት የማይፈልገው ቴዲ ሁለቴ ማሰብ አልፈለገም። እናቱ በስጦታ ያበረከቱለትን የአንገት ሐብል ሸጠውና ብሩን ሰጣት። ጉጉቷ ተሳክቶ ሄደች። በድል ተመለሰች። ከአንገቱ የማይጠፋው ሐብል አለመኖሩን የተረዱት እናቱ ልጄ ዱርዬ ሆነ፣ ሱስ ጀመረ፣ ቁማር ውስጥ ገባ ብለው ከቤት አባረሩት። ይባስ ብሎ ከባንክ እግር ኳስ ተጫዋቹነቱን ተቀነሰ። ወጣቱ ቴዲ ግን ቅድሚያ ለመሲ ያለ ያበረታታል፣ ደጀን ይሆንላታል። ሙሉ ትኩረቱን ለሱ አድርጎ የአትሌቲክስ አሰልጣኝነት ኮርስ ወስዶ መሰረት እንዲኖራት እየጣለ ለስኬቷ መልፋቱን ቀጠለ። በኦሎምፒክ 2 ወርቅና 1 ብር ስታጠልቅ በዓለም ሻምፒዮና 2 ወርቅ 1 ብርና 2 ነሐስ ለሀገሯ ስታመጣ በዓለም የቤት ውስጥ ሻምፒዮና 4 ወርቅ 1 ብርና 1 ነሐስ ስታገኝ በጥቅሉ በሩጫ ህይወቷ 183 ውድድር አድርጋ 161 ስታሸንፍ በእያንዳንዱ ዱካ የሷ አሻራ ታትሞበታል። ስትበደል ቀዳሚ ተሟጓች፣ ስትደክም ከፍ ያለ አበርቿ